ቃል ነው የሚሄደው። ዛሬ ቃሉን ይዞልን የሚመጣ በጣም እንወደው ወንድማችን ተመስገን ተሜ ነው። እግዚአብሔር ይባረክ። ለእግዚአብሔር መንፈስና ለሱ ጊዜው ሰዓቱን እተዋለሁ። ጌታ ይባርከናል። ተሜ ወደዚህ ትመጣለህ። ተባረክ። ጌታ ይባርከን። ሰላም ለእናንተ ይሁን። እንደምን አላችሁ? መዘምራን ጌታ ይባርካችሁ። ክብር ለሚገባው ክብርን ስለሰጣችሁ በእነሱ ልክ ያልተሰፋ ክብር ተሸክሞ የሚዞሩ አገልጋዮችን አይታችኋል። በእነሱ ልክ ያልተሰፋ ክብር ማለት ነው። የእግዚአብሔርን ክብር በእነሱ ልክ ያልሆነ እንደውም አንዳንዶች እግዚአብሔርን እንደው አሳንሰው የእግዚአብሔር መቶ አለቃ የሆኑ አገልጋዮችን እናያቸዋለን። እግዚአብሔር ይፈውሳቸው። እግዚአብሔርን በእነሱ እጅ አድርገው እዛ ሂድ ብለው ለምሳሌ ከአንድ ሰው ጋር እኔ ከፓስተር ጋር ከተጣላው እግዚአብሔር ሆይ እኔ እንደዚህ ነክቶኛልና ሂድና ግረፈው፣ ደም ግፊት ፕሬሸሩን ሀይ አድርገውና ወይ ልብ ምቱን ጸጥ እንዲል አድርግ። እስከዚህ ድረስ የደረስንበት ዘመን ላይ ያለ ነው። የሚገባውን ክብር ለእግዚአብሔር እንስጥ። ይሄ የኛ አይደለም። እንደዚህ አይነት ተላላኪ እግዚአብሔር የለም። ክብር ለእግዚአብሔር ይሁን። እኔ ሲፈልገው ሂድ ይዛን ወይም ና የሚለው እግዚአብሔር እኔ አላውቀው። ክብር ለእግዚአብሔር ይሁን። እግዚአብሔር ትልቅ ነው። ሃሌሉያ። እግዚአብሔር ትልቅ ከምናውቀው በላይ ከምናውቀው በላይ ክብር ለእግዚአብሔር ይሁን። ተላላኪ እግዚአብሔር የለኝም። እኔ የሚያመልከው አምላክ ያለ የነበረ የሚኖር አልፋ ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እሱ ትልቅ እግዚአብሔር ይባርካችሁ። መዝሙሩ ተጀምሮ እስኪያልቅ ድረስ የሚገባውን ክብር ለእግዚአብሔር የሚሰጥ ነው። ክብር ለእግዚአብሔር። ማስፊ ጌታ ይባርካችሁ ሁላችሁ እና አሁን ሁላችንም በእግሮቻችን ቆመን መዝሙረኛ ዳዊት ምዕራፍ በቅንፍ ውስጥ 40 ከቁጥር 1 ጀምሮ ያለውን እናነባለን። መዝሙረ ዳዊት ምዕራፍ 40 12 ከ10 ፒኤም ላይ ነው የጀመርኩት። ያኛው አይጨመርም እና በጌታ በኢየሱስ ክርስቶስ ማነባለሁ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬ ለአምላካችን ምስጋና ባፌ ጨመረ። ብዙዎችም ያያሉ ይፈሩማል፣ በእግዚአብሔር ይታመናሉ። ክብር ለእግዚአብሔር ይሁን። እንጸልይ። እግዚአብሔር አምላካችን አንተን በትዕግስት መጠበቅ እንድንችል እርዳን። የሚያስቸኩለን ነገር እያለ በትዕግስት መጠበቅ እንድንችል እርዳን። ስፍራ የሚያስለቅቀን ሁኔታ እያለ በትዕግስት አንተን መጠበቅ እንድንችል እርዳን። ቃልህ ይንካን፣ ይፋውሰን። ክብር ለአንተ ይሁን በኢየሱስ ስም። እግዚአብሔር ይመስገን። ሁላችንም እንቀመጣለን እና ዛሬ የምናየው እግዚአብሔርን በትዕግስት ስለመጠበቅ ከዛ በኋላ ስለሚሆነው የእግዚአብሔር ጉብኝት በእግዚአብሔር ስትጎበኙ ስለሚሆነው መልካም ነገር አንድ ላይ ስናያይዘው እግዚአብሔርን በትዕግስት ጠብቀው ይጎበኛል። ያን ጊዜ መልካም ይሆንልሃል። ክብር ለእግዚአብሔር ይሁን። መጠበቅ እግዚአብሔርን በትዕግስት መጠበቅ። ለምንድን ነው እንደዛ የምንለው? ስፍራ የሚያስለቅቀን ነገር የሚያስቸኩለን ነገር አለ። ቦታ እንድንቀይር የሚያደርግ ነገር አለ። የተሰጠንን ነገር እንድንጥል የሚያደርግ ነገር አለ። ስለዚህ እግዚአብሔርን በትዕግስት ጠብቀው
እየሰማችሁ ብዙ ሀሳቦችን እናንሳ ስለምንችል ዋናውን ሀሳብ እንድትይዙልኝ ስለምፈልግ ነው የምደጋግምላችሁ። እግዚአብሔርን በትዕግስት ጠብቀው፣ ይጎበኝሃል። መቼ? በእኔ ጊዜ አይደለም፣ በራሱ ጊዜ። እግዚአብሔር ጊዜ አለው፣ የራሱ ጊዜ። አንዳንድ ሰዎች እግዚአብሔርን በራሳቸው ስኬጁል አስገብተው እንዲህ አድርግልኝ ሊሉት ይሞክራሉ። አይሆንም። እግዚአብሔር ሉዓላዊ አምላክ ነው። የራሱ እቅድ ያለው ፕሮግራም አለው። በራሱ እቅድ በራሱ ፕሮግራም የሚገባ የሚወጣ ጉብኝትን ሲያስፈልገን በራሱ ጊዜ የሚወጣ አምላክ እንጂ በእኛ ጊዜ እንዲህ አድርግ፣ በዚህ ውጣ፣ በዚህ ገብተህ እንዲህ የምንለው አምላክ አይደለም። ክብር ለእግዚአብሔር ነው። በራሱ ጊዜ በጊዜው ከፍ እንዲያደርጋቸው የሚለው ምን ነው? ፖሴሲቭ ኬዝ ነገር እንግሊዝኛ ኮመን ኮርስ ሁላችሁም ወስዳችኋል ብዬ አስባለሁ። ፕሮሴሲቭ የራስ የሆነ ነገር የሚያሳይ በአማርኛ እና በጊዜዋ ከፍ እንዲያደርጋት አይባልም አይደል? በጊዜው በማን ጊዜ? በራሱ ጊዜ። ማን? እግዚአብሔር ከፍ እንዲያደርጋችሁ ከሌላው እግዚአብሔር በታች ራሳችሁ አባህዱ እንደሚለው እግዚአብሔር ቃል እግዚአብሔር የራሱ ጊዜ አለው፣ የራሱ ታይም አለው። ስለዚህ የራሱ ጊዜ ደርሶ ሊጎበኛችሁ የሚችለው በትዕግስት ስትጠብቁ ብቻ ነው። ትዕግስት ያስፈልጋል። ዳዊት በዚህ ቦታ በምናገርበት ጊዜ የተለያዩ መጽሐፎችን ስታዩት እግዚአብሔርን በትዕግስት ጠበቅሁት፣ እሱም ልቡን ወደ እኔ መለሰ፣ ጆሮዎቹንም ወደ ለጩኸቴ ሰጠ ይላል። ክብር ለእግዚአብሔር ይሁን። አንድ ላይ ስናይዘው በትዕግስት ስንጠብቀው እግዚአብሔር ጊዜውን ጠብቆ ሰኞ ሊሆን ይችላል፣ ማክሰኞ አናውቅም፣ ዘንድሮ ቀጣይ አናውቀው፣ ግን ጊዜ አለው። የራሱ ጊዜ ሲደርስ በትዕግስት ወደሚጠብቁት ሰዎች ቅዱሳን አማኞች ዘንበል ይላል። ክብር ለእግዚአብሔር ይሁን። ልቡን ወደ እነሱ ዘንበል ያደርጋል። በማን ጊዜ? በራሱ ጊዜ። ድሮ ሕፃን ወንጀ ያለው እናታችን የኔና ታናሽ ትንሽ ልጆች ሆነን አስታውሳለሁ። እስከዛሬ ድረስ ገበያ ስትወጣ የሆነ ነገር ይዘህ ትመጣለች ብለን እንጠብቃለን። ይህ ስትወጣ ገበያ ስትወጣ እና ሾፍ አድርገህ ማምጣት ብቻ ሳይሆን ትነግድ ነበር። አንዳንድ ንግዶችን ትሰራ ነበረና ልጅ ለማሳደግ እንግዲህ ዋጋ ይከፈላል እና ወጥተን አንዳንዴ ልክ ከገበያ የምትመለስበት ጊዜ ብለን ስንገምት አንዳንዴ ወጥተን እንጠብቃለን። በር ላይ ወጥተን ወደዚህ እያያን ስንቆይ ስንጠብቃት አንዳንድ ጊዜ በሌላ በኩል ትመጣለች እና ሰርፕራይዝ ታደርጋለች። ሌላ ቀን ደግሞ በቃ በዚህ ትመጣለች ብለን ስንጠብቅ ምን ታደርጋለች? በዛ በኩል የምትወጣበት አጋጣሚ ሰርፕራይዝ ታደርጋለች። ክብር ለእግዚአብሔር። እግዚአብሔር በሚጠብቁት መንገድ እግዚአብሔር በሚጠብቁት ጊዜ አይመጣም። የራሱ ጊዜ አለው፣ የራሱ አመጣጥ አለው፣ መንገድ አለ። ሁሉም ነገር የራሱ ነው። ማንም ሊጋራው የማይችለው አሰራር ነው። ክብር ለእግዚአብሔር። ጊዜና የሚመጣበት መንገድ፣ የጉብኝት ጊዜው፣ ሁኔታው፣ ሁሉም ነገር ፕላኑ የራሱ ነው። ማንም ጣልቃ ሊገባበት የማይችል ፕላን። ክብር ለእግዚአብሔር። አንዳንድ ጊዜ የሆነ ነገር ሳይሳካለት ሰዓት ስትመጣ ምን ትለናለች? ዛሬ ምን ገጠመሽ? ዛሬማ እሺ፣ ምንድን ነው? ከባድ ነገር ነው። ምንድን ነው የተፈጠረው? ብስኩት የሚጠብስ ሰው ሞቶ ገበያ ሁሉ ለቅሶ በለቅሶ ነው። ስላላመጣች ነው እንግዲህ እኛን እንትን ለማለት እንዳናለቅስ ለማለት ለማለት እግዚአብሔር ሁሉ ነገር በእጁ ነው። በፈለገ ጊዜ በራሱ እቅድ የሆነ ነገር አግኝቶ የሚሰጠን የሚባርከን፣ የሆነ ጊዜ ላይ ሲጎልበት አልቻልኩም ብሎ የሚቀመጥ አምላክ አይደለም። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ፣ አንድ የእግዚአብሔር ቃል ክፍል ወንድሜ ተፈ ተረበልኝ። ትንቢተ ኤርምያስ ምዕራፍ 29 ቁጥር ሊቀንስ ፈልጌ ነው። ከአንድ ጀምሬ ፈልጌ ነበር፣ ግን ሊቀንስ ፈለኩ። ጊዜ ለመጠቀም ማለት ነው። ዋናው ሀሳብ ስለሚፈልግ ጊዜ ለመጠቀም ስለሚፈልግ ኦኬ። ትንቢተ ኤርምያስ ምዕራፍ 9 ከቁጥር 5 ጀምሮ ያለውን ክፍል ታነብልኛለህ? በጌታ
በጌታ በኢየሱስ ስም አነበዋለሁ። ትንቢተ ኤርምያስ ምዕራፍ 29 ከቁጥር 5 ቤት ሰርታችሁ ተቀመጡ፣ አታክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችንም ውለዱ፣ ወንዶችና ሴቶች ልጆቻችሁም አጋቡ፣ እነርሱም ወንዶችና ሴቶች ልጆችን ይውለዱ። ከዚያም ተባዙ፣ ጥቂቶችም አትሁኑ። በእርሷም ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉት ነቢያቶቻችሁ ሟርተኞቻችሁ አያታሏችሁ፣ እናንተንም የምታልሙትን ሕልም አትስሙ። በስሜ ሐሰተኛን ትንቢት ይናገሩላችኋልና እኔም አላኳቸው። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ። ወደዚህም ስፍራ ያንን ፓርት 70 ዓመት በተፈጸመ ጊዜ የሚለው እንደገና አንብብልኝ እስከ 14 ድረስ ነው ትሄድልኝ። እሺ። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁንም እመልሳለሁ፣ ከአሕዛብም ሁሉ ዘንድ እናንተን ካሳደድኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወዳፈለስኩበት ስፍራ እመልሳችኋለሁ። ክብር ለእግዚአብሔር ይሁን። በዚህ ስፍራ ትንቢተ ኤርምያስ ምዕራፍ 29 ላይ የምናየው ይህንን ቦታ ሞር ግልጽ ሆኖ እንዲገባን በሀሳብ አወራላችኋለሁ። 28ኛ ምዕራፍ ላይ በምንሄድበት ጊዜ ጊዜው እስራኤላውያን ከኢየሩሳሌም ተማርኮ ወደ ባቢሎን የተወሰዱበት ጊዜ ነው እና ሁለት ነቢያት ነበሩ። አንደኛው ሐሰተኛ ነቢይ ሐናንያ የሚባል፣ ሌላኛው የእውነተኛው ነቢይ ኤርምያስ ነበር እና የይሁዳ ንጉሥ ሴዴቅያስ በነበረ ጊዜ ይሄ ሐሰተኛ ነቢይ በዚህ አጋጣሚ ተነስቶ እግዚአብሔር ተናገረኝ እያለ በ28ኛ ምዕራፍ ላይ ማለት ነው እግዚአብሔር ተናገረኝ፣ እግዚአብሔር ሰማው እያለ ተነሳ። በእግዚአብሔር ፊት፣ በእግዚአብሔር ስም፣ በእግዚአብሔር ቤት ውስጥ የእግዚአብሔር ቤት አገልጋዮች ባሉበት ነቢዩ ኤርምያስን ጭምር ማለት ነው እና ተነሳ፣ እግዚአብሔር ተናገረኝ ብሎ 29 ላይ እንዳነበብ ነው ድገምልኝ ያልኩህን ቃል 70 ዓመት በተፈጸመ ጊዜ የሚል ነገር አለ። ክብር ለእግዚአብሔር። 70 ዓመት በተፈጸመ ጊዜ ይሄ እንደተጠበቀ ሆኖ ግን ሐናንያ ሲናገር ምንድን ነው ያለው? ተነሳና እግዚአብሔር ተናግሮኛል፣ እግዚአብሔር ገልጦልኛል እያለ ይናገር ነበር። ያ ምንድን ነው? ቀንበር ተሰበረ። ዘንድሮም እንደሚባለው ማለት ነው በየቀኑ ቀንበር ተሰበረ፣ መርገም ተሰበረ። ሲሰበር የሚታይ ነገር የለም። መርገሙ ራሱ ምንድን ነው ብላችሁ ብትጠይቁት ማብራሪያ መስጣት የማይችሉ ሰዎች ናቸው። ቀንበር ተሰበረ፣ መርገም ተሰበረ፣ ሞፈር ተሰበረ እያሉ የሚሆኑ እግዚአብሔር ይፋውሳቸው እና ተነሳ፣ ቀንበር ተሰበረ። እግዚአብሔር የባቢሎን ንጉሥ በአንገታቸው ላይ ጫነባቸውን ቀንበር ሰብሬያለሁ ይላል። እነዛም የእግዚአብሔር ቤት አገልጋዮችን ነቢዩ ኤርምያስን ጭምር ምንድን ነው ሃሌሉያ ሲሰይ አሜን እያሉ ነው እና ነቢዩ ኤርምያስን አሜን ያስባለው ይሄ ነቢይ እንግዲህ ምን ያህል ሪቆ እንደሄደ በማስመሰል በድፍረት በእግዚአብሔር ስም ለዛውም በእግዚአብሔር ቤት የእግዚአብሔር አገልጋዮች ፊት ላይ ነቢዩ ኤርምያስን ጭምር እግዚአብሔር ገለጠልኝ የሚለው የተናገረው ነገር ግን ከእግዚአብሔር ያልተላቀ ሰው አልነበረም። ኤርምያስ እግዚአብሔር ሲገልጥለት ድረስ እሱም ተጨምሮ ከነሱ ጋር አሜን እያለ ነበር። ኤርምያስ ነቢዩ ኤርምያስ እግዚአብሔር ቀንበር ሰብሬያለሁ ይላል፣ አሜን። በሁለት ዓመት ውስጥ ምርኮአችሁ ይመለሳል ይላል፣ አሜን እያሉ ነው። ከሁለት ዓመት በኋላ ለምርኮ ወዳፈለሱባችሁ ስፍራ ይመልሳችኋል፣ ወደዚያ ወደ ኢየሩሳሌም፣ አሜን እያሉ ከዛ
አሜን እያሉ መቼም የእግዚአብሔር ሰው ነውና ነቢዩ ኤርምያስ መጨረሻ ላይ ፕሮግራሙ አለቀ። አሜን እየተባለ ቀንበር ተሰበረ፣ 2 ዓመት ውስጥ ጉብኝት ይመጣል፣ እንደዚህ ትሆናል እየተባለ ፕሮግራሙ ሲያልቅ መጨረሻ ላይ ግን ነቢዩ ኤርምያስ ምን አለ? ነገር ግን አንድ ነገር ሊናገራል። ምንድን ነው እሱ? ነቢዩ ኤርምያስ ከአንተም ከእኔም በፊት የነበሩ ነቢያት አንዳንዶች ስለ ጦርነት፣ አንዳንዶች ስለ ቸነፈር፣ ስለ ጦርነት፣ ስለ ሌላም ነገር በተናገሩ ጊዜ ሌሎች ደግሞ ስለ ሰላም ይናገሩ ነበረ። ሌሎች ነቢያቶች 2 አይነት ነቢያት ስለ ሰላም የተናገሩ ነቢያት ትንቢታቸው ሲፈጸም እነሱ በእውነትም ከእግዚአብሔር የተላኩ ናቸው ተብሎ ታወቀ። ክብር ለእግዚአብሔር ይሁን። ይሄንን አስቀምጠው ኦልሬዲ አሜን ብሎ ተቀብሏል። ምክንያቱም ከ2 ዓመት በኋላ እግዚአብሔር ይጎበኘናል። በምርኮ ሀገር ያሉ ሰዎች እስራኤላውያን ወደ ኢየሩሳሌም እንመለሳለን። በቃ አሁን ሌላ ስራ የለም፣ ቤት መስራት የለም፣ ፍራፍሬ መትከል የለም፣ ቡና መትከል የለም፣ አቮካዶ መትከል የለም፣ ሌላም ማድረግ የለብንም። እንጠብቀን 2 ዓመት ሲፈጸም ወደ ሀገራችን ስለምንመለስ ብለው እንግዲህ ሐሰተኛ ነቢያት አንደኛው መጥፎነታቸው በሰዎች ላይ በሚሆናም ላይ ስራ ፈቶች እና ዓላማ ቢሶች እንዲሆኑ ማድረግ ነው። ገና 70 ዓመት አለ። ነገር ግን በ2 ዓመት ውስጥ ወደ ኢየሩሳሌም እንመለሳለን ካሉ ለ70 ዓመት የሚሆን እቅድ አይዘረጉም። መቼም ዛፍ መትከል አይፈልጉም። ቤት ሰርታችሁ ተቀመጡ የተባለበት ቦታ አይደለም እና እሱ ግን በ2 ዓመት ውስጥ በቃ ምርኳችሁ ይመለሳል። ከኤርምያስ አንገት እንደውም ወስዶ ቀንበር ሰብሮ በቃ ቀንበራችሁ ተሰብራል። አሜን ብለው ተቀበሉ። ፕሮግራሙ ተበተና። ኤርምያስን መንገዱን ጀመረ። እግዚአብሔር መጣ። ክብር ለእግዚአብሔር ይሁን። እንደዚህ አይነት አገልጋዮች አሁንም ይብዙልን። ያ እንደዚህ አይነት አገልጋዮች አሁንም ይብዙልን። በድፍረት ከጌታ በትክክል ሰምተው እነዚህ አመፀኞች ልካቸውን የሚያስገቡ አገልጋዮች፣ ትክክለኛ የሆኑ ነቢያት፣ እግዚአብሔርን የሚሰሙ ይነሱልን እና እግዚአብሔር መጣ ወደ ኤርምያስ ሂድ ወደ እናና ምን ነበር? አይ እኔ አላልኩትም፣ ውሸት ነው የተናገራት። ሂድና ንገረው። ተመለሰ ኤርምያስ። አናንያ አንተ የተናገርከው ከእግዚአብሔር ሰምተህ አይደለም፣ ውሸት ነው የተናገርከው። ለምን ህዝቡ በሐሰት እንዲታመን አደረግ? በእግዚአብሔር ላይ ለምን አመፅን አደረግ ብሎ ተቆጣ። በዚያው ዓመት ትሞታለህ። ክብር ለእግዚአብሔር። በዚያው ዓመት ትሞታለህ ስል ልክ ከተናገረ በኋላ ከ2 ወር በኋላ ሞተ። ተሰደደ። መሰደድ ብቻ አይደለም፣ ሞተ። ይሄ ነገር ስለማይሆን ነው ዛሬ ሰማይ ላይ ተሰቅለው ራሳቸውን በፈጣሪ ቦታ ማስቀመጥ እስኪመኙ ድረስ ከአፋቸው አውጥተው እስኪናገሩ ድረስ መጽሐፍ ቅዱስ እንደዚህ ይላል። ክፉን በሚሰሩ ሰዎች ላይ እግዚአብሔር ፈጥኖ ፍርድ አይፈርድምና የሰው ልጅ ኃጢአትን ወይም ክፋትን በመስራት ጠነከረ ይላል። እግዚአብሔር ይፈውሳል። ስለዚህ እንደ ኤርምያስ ያሉ ሰዎች ዛሬ ያስፈልጉናል። ምክንያቱም የሰው ልብ ከእግዚአብሔር ተነስተው በእነዚህ በሐሰተኞች ነቢያት እንዲታመም እያደረጉ ያሉበት ሁኔታ ነው ያለው። ለዚህም ነው ኤርምያስ ሲናገር ምን አለ? አንተ ግን የእንጨት ቀንበር ነው የሰበርከው፣ እኔ ደግሞ የብረት ቀንበር አድርጌአለሁ፣ ለ70 ዓመት ይገዙ ዘንድ አለ። እግዚአብሔር ተቆጣ። 70 ዓመት እንዲገዙ ማንም መስመር የማይችለውን የብረት ቀንበር አድርጌአለሁ። ይኸው ይመልስ ራሱ ጠፋ። እንግዲህ ወይ አንድ ጊዜ እንደ ዘንድሮቹ ቢዝነስ ፈልጎ ክብር ፈልጎ ሊሆን ይችላል። ብቻ ሐሰተኞች ከበለዓምም ስንረዳ ገንዘብ ፍለጋ ብዙ ሙከራዎችን ሲያደርግ መጽሐፍ ቅዱስ ውስጥ ይናገራል። ባላቅ እንግዲህ እስራኤልን እንዲረግም ብሎ ብዙ ሙከራዎችን ቦታ እየቀያየረ እነዚህን ሰዎች ይርገምልን እያለ ይናገር ነበር። ግን እግዚአብሔር በአፉ ላይ በረከትን ይጨምር ነበር። ክብር ለእግዚአብሔር። እናንተን በሚረግሙ ሰዎች አፍ እግዚአብሔር በረከትን ይጨምራል። ስለዚህ እኔ የብረት ቀንበር አድርጌአለሁ። ተመልከቱ እስቲ ዘንድሮ ዛሬ አሁን ባለንበት ዘመን ተፋውሳችኋል ይባላል። ምክንያቱም ልባቸውን ከእግዚአብሔር ላይ አንስተው ሰው ላይ ሐሰተኞች ነቢያት ላይ ስላደረጉ መጽሐፍ ቅዱስ ምንድን ነው የሚለው? ትንቢተ ኤርምያስ 17:5 ላይ በሰው የሚታመን ሥጋ ለባሹን ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ይሁን። እግዚአብሔር ይጠብቃል። ምክንያቱም መታመን ያለብን
በጌታ በሰው መታመን ይልቅ በእግዚአብሔር መታመን ይሻላል እንደምለው እንደ እግዚአብሔር ቃል በእግዚአብሔር እንድንታመን እግዚአብሔር ይርዳል። በእግዚአብሔር እንድንታመን እግዚአብሔር ይርዳል። ሃሌሉያ። ስለዚህ ለምንድን ነው የኢትዮጵያ ሕዝብ ኑሯቸው የማይሰበር የብረት ቀንበር እየሆነባቸው የሄደው? ለምን? ምክንያቱም ልባቸውን ከእግዚአብሔር አንስተው ዞር አድርገውታል። በስተኞች ታምነዋል። አሁን በአካውንቴ 60 ሚሊዮን ይገባል እያሉ ቼክ የሚያደርጉ አሉ። ምክንያቱም ተናግሯቸዋል። ያላችሁን አውጥታችሁ እዚህ ዝሩና 100 እጥፍ ታጭዳላችሁ ይባላል። አራግፈው ይሄዳሉ። ከዚያ በኋላ በቃ 100 ሚሊዮን ይገባል ያህል በአካውንት ይባላል። ከየት መጥቶ ያልተሰራ 100 ሚሊዮን? ስለዚህ በየጊዜው ቼክ የሚያደርጉ ሰዎች አሉ። ምክንያቱም ቻቼ 100 ሚሊዮን ይገባል ያህል ስለተባለ ያለንን ሰጥቻለሁ እጠብቃለሁ። እነዚህ ሰዎች ከእግዚአብሔር ጋር እያጣሉ ነው። እነዚህ ሰዎች ሐሰተኞች። ይሄ ሰው እግዚአብሔር ተናግሯል ብሎ በቅንነት ተቀብሎ ሊሆን ይችላል። ግን እነዚህ ከእግዚአብሔር አልሰሙም፣ ተናገሩ። እንደ ሐናንያ ያያሉ፣ አካውንታቸው የለም፣ ያያሉ፣ የለም። እግዚአብሔር ይፈውሳቸው። ኑሮ የብረት ቀንበር እየሆነባቸው ከኤርምያስ አንገት የእንጨት ቀንበር ሰበራቸው ሐናንያ። አሁንም ተመሳሳይ ነገር ነው እየሆነ ያለ። ከእናንተ ላይ መርገም ተሰበረ፣ ፖስተር ይለጠፋል። መርገም የማስበራ ማተብሎ 2017ን መርገም የማስበራ 18ን 22 በሂሳብ ታሰራል። ላይ መጨረሻ የሌለው አራው አስቱ ያለበት ጫፍ ኔጌቲቭ ኢንቲጀር በዚህ ፖዚቲቭ በዚህ ኔጌቲቭ ኢንቲጀር ይቀጥላል። መጨረሻ የለው። እንዲለስ መርገም ሲሰበር ቀንበር ሲሰበር ከማን ነው የተሰበረው? ቀንበሩ ምን አይነት ነበር ቢሎም ጠይቃቸው የለም። ቀንበሩ ምን አይነት ነበር? የተሰበረው ከማን ነው? ምክንያቱም አእምሯቸው ተይዟል። እግዚአብሔር ይፈውሳቸው። እግዚአብሔር ይፈውስ። እኛ ጋር እግዚአብሔር በእውነት ይመስገን፣ ጌታ ይመስገን። ችግር ሊኖርብን ይችላል፣ ግን እስከዚህ እምነታችንን ከጌታ ላይ አንስተን በሐሰተኞች በነቢያት ሰዎች በሚታወቁ ሰዎች ላይ አናደርግም። መታመኛችን እግዚአብሔር እና ኤርምያስ ከተናገረ ያን ጊዜ የይሁዳ ንጉሥ በነገሰ በ4ኛው ዓመት በ5ኛው ወር ነበር ይሄ ነገር የሆነው። ይሄ ፕሮግራም የተደረገው ኮንፈረንስ ሊሆን ይችላል፣ እንደ ዘመኑ እንደ እነሱ ዘመን አናውቅም። ግን ይህ ተሰብስቦ ኤርምያስን ጭምር አሜን ሃሌሉያ እያሉ በቀንበር ተሰብሯል ተብሎ ተበተነ። ነው የተሰበረ ቀንበር የለም፣ ገና የብረት ቀንበር አድርጌያለሁ ነው እግዚአብሔር ተመለስ አለው። እንደዚህ አይነት ነገር ነው ይሆናል ያለው በዘመናችን። ሐሰተኞችን ቦታ ሰጥቶ በእነሱ በመታመን የኢትዮጵያ ሕዝብ ኑሮ የወንድ ልጆች ኑሮ የሴት ልጆች ኑሮ የብረት ቀንበር ነው። የአንድ ሰው ደሞዝ 6,000 ነው። የቤት ኪራይ 10,000 4,000 ከየት አምጣ? የሚበላስ የሚጠጣስ ትራንስፖርትስ ከየት ይምጣ? ገብቷቸዋል። ይሄ ለምን ሆነ? ምክንያቱም እርግማኔ ውስጥ ናቸው። አዲስ ኪዳን እርግማኔ የለም ይባላል አለ በደንብ። ምክንያቱም ሰዎቹ የተሻለ ነገር በመፈለግ ከአዳራሽ አዳራሽ ይዞራል። ለምን? ብር አገኛለሁ፣ መኪና አገኛለሁ፣ የተሻለ ቪላ ቤት ይሰጠኛል። እነዚህ ሰዎች ሲናገሩ ካፋቸው ይሄ ቃል ሲወጣ የሆነ ነገር ይፈጠራል። ፈጣሪ አንድ እግዚአብሔር ነገሮችን ካለመኖር ወደ መኖር የሚያመጣ ሃሌሉያ። ነገሮችን ካለመኖር ወደ መኖር የሚያመጣ ጌታ። አንድ ጊዜ አንድ ወንድም አዲስ አበባ ውስጥ ወጣ ባለ ስፍራ ትንሽ ሱቅ ምናምን እየነገደ ከመርካቶ ዕቃ እየወሰደ ይሸጣል። በዛ ነው ቤተሰቦቹን የሚያስተዳድረው። እየሰማችሁ ነው? ርዕሴን ነበር ያልኳቸው። እግዚአብሔርን በትዕግስት ጠብቀው ይጎበኛሃል። በዛን ጊዜ መልካም ይሆንልሻልን። ሁለቱንም ጨምራለሁ። ኢቶችን እንዳላስቀረው እንድታውቁልኝ መልካም ይሆንላችኋል። ክብር ለእግዚአብሔር። እግዚአብሔርን በትዕግስት ስትጠብቁ እግዚአብሔር ይጎበኛችኋል። ጊዜው ሲደርስ ይመጣል። ይህም 70 ዓመት በተፈጸመ ጊዜ ይጎበኛችኋል። ቅድም ሲነበብ ሰምታችኋል። 70 ዓመት በተፈጸመ ጊዜ በባቢሎን ላይ 70 ዓመት በተፈጸመ ጊዜ ይጎበኛችኋል። እና
አሁን የምላችሁን ነገር ጨርስና ይሄ ወንድም ወደ መርካቶ ሄደ። ወደ መርካቶ ሲሄድ የሆነ በቃ ዝማሬው ደመቅ ያለ ቸርች በቃ ቸርች ነው እንበለው እንግዲህ አምልኮ ምኑ ሙዚቃው ደስ ይላል። እሱ መርካቶ እየሄደ ያለው ለምንድን ነው? ዕቃ ገዝቶ ወደ ወጣ ወዳለ ስራ ወደ ሰፈር ሱቅ በዛ ነው ቤተሰቡ የሚያስተዳድረው። በኪሱ 100,000 ብር ይዞ ነበር እና ገባ። እስቲ ልየው ብለው ይሄ እንደው አምልኮ ደስ የሚል ነገር ይሰራ ገባ። ሲገባ ልክ ፕሮግራሙ መሀል ላይ ተነሳው። ምንም ሳይቀር አንዳች ነገር ሳታስቀሩ 100 እጥፍ ታውቃላችሁና ያላችሁን ይዛችሁ ቆሙ ተባለ። ዘበሰ ይሄም ልጅ እንግዲህ 100,000 ብር ዕቃ ወስጄ ቸርችሬ አትርፌ ቤተሰቤን በትርፉ ኪራይ ከፍዬ ቀለብበት እያለ የመጣ ሰው ተነሳ። እሱ በእግዚአብሔር ተናግሯል። አንዳንዴ እኮ የሚያደነዝዝ ነገር አለ። እነሱ ጋር ሲትገቡ ይሆናል አድራሹ ይሁን እንጂ የሚይዛችሁ መንፈስ አለ። እኔንም ሞክረውኛል። ግን አመለጥኩኝ። ሲት ይላል አልሰጥም። $700 በኪስ ውስጥ ነበር። አይሆንም ወጣው ፈይ ያበራ እና አራገ ጭፈራው የደራ ጭፈራ ነው ምናምን አለቀ በቃ። ምንድን ነው የሆንኩት? ምን ነገር ባለቤቴና ልጆቼ ጋር አሁን ይዤ ልሂድ አለ። ይፈልግ ቤተሰቦችን የሚያስተዳድረው ያችን 100,000 ብሯን አራገፈላቸው። እነሱ ቤት ይሄዳሉ። ምናልባት ከጊዜ በኋላ ከፍሎ ወይ የሆነ ዳር ላይ ወጣ ብለው የሆነች አፈር ተካይቶ የሆነ ሊገጥመው ይችላል። ለምን በዛች 100 ብር በሚገዛው ዕቃ ወስዶ እዛ 50,000 ብር 100,000 ብር ካልኳቸው ይቀርሳ 100,000 ብር እና 50,000 ብር ወይ ከዛም ያነሳ እያተረፈ በዛ ልጆቹ ለልጆቹ ለሚቀድሞች እግዚአብሔር ይፈውስ። እና ኤርሚያስ እንደዚህ ከተናገረ በኋላ ወደ 29ኛው ምዕራፍ በምንመጣበት ጊዜ ቤት ሰርታችሁ ተቀመጡ፣ ወንዶች ልጆቻችሁና ሴቶች ልጆቻችሁን አጋቡ፣ እነሱ ወንዶች ልጆችና ሴቶች ልጆችን ይውለዱ፣ ብዙ ጥቂቶችም አትሁኑ። እኔ ግን የሚጎበኛችሁ መቼ ነው? 70 ዓመት በባቢሎን በተፈጸመ ጊዜ። ይሁን ለእግዚአብሔር። ስለዚህ የእግዚአብሔር ጉብኝት የሚመጣው አሁን የሆነ እንትን እስኬጁል አለ። እግዚአብሔር ከዚህ እስከዚህ ድረስ በሆነ ነገር ውስጥ እንድናልፍ፣ ምክንያቱም ለትምህርት እግዚአብሔር በሆነ ነገር መከራ ውስጥ የሚያሳልፈን ማንማች ሁኔታ ውስጥ እንድናልፍ ዝም የሚለን የአብርሃም ላል ወዴት ነህ እያለ ዝም የሚለን ለመልካም ነው። ምክንያቱም ጊዜው እስኪፈጸም 70 ዓመት ሲፈጸም ጎብኛችኋለሁ፣ ከዛ በኋላ የኔ ጉብኝት ወደ እናንተ ሲመጣ የሚሆኑ መልካም ነገሮችን እየዘረዘረ ያስቀምጣል። ይሁን ለእግዚአብሔር። እግዚአብሔር በራሱ ጊዜ በራሱ እስኬጁል ሊጎብኛችሁ ይመጣል። ግን በትዕግስት መጠበቅ ይጠይቃል። ጥርሳችሁን ነክሳችሁ በትዕግስት ጠብቁ። መከራ ይኖራል፣ ችግር ይኖራል፣ ማይመች ይኖራል፣ ዳዊት ብለት መውጣት ወረድ ይኖራል። ግን በትዕግስት ጠብቁ። ዳዊት ሲናገር ለመዘምራን ዕቃ ከዘመራቸው መዝሙሮች ውስጥ ቆይቼ እግዚአብሔር ላይ ጠለሁት፣ እርሱም ዘንበል አለ እና የዳዊት ጸሎት ከጥፋት ጉድጓድ አውጣኝ እያለ ይጸልይ ነበር። ከደረቅ ጭቃ ውስጥ አውጣኝ እየተዋጥኩ ነው እያለ ይጸልይ ነበር። አረ ከቤቴ ምስጋና ጠፍቷል፣ ለአምላኬ ምስጋና አዲስ ዝማሬ ባፌ ጨምር እያለ ይጸልይ ነበር። በትዕግስት ጠበቀው። እግዚአብሔር ዘንበል አለለት። ዘንበል ብሎ እዚህ ማለት ጆሮዎቹን ካዘነበለ በኋላ ዘንበል ማለቱ ጩኸቱን ለመስማት ነው። ሰምቶ አዎ ሰምቻለሁ፣ እሺ በቃ እስቲ ሲዩ ብሎ ሄደ። አልሄደም።
ከጥፋት ጉዳይ አውጣ ከረግረግ ጭቃ ውስጥ የዳዊት ጸሎት አረማመዴ እግሮችን በድንጋይ ላይ አቆማቸው። ክብር ለእግዚአብሔር ነው። ጸሎታችሁ ምንድን ነው? የእናንተ ጸሎት ጌታ ሆይ የምትሉት ነገር ምንድን ነው? እግዚአብሔር ያውቃል። እኔ ላላውቃችሁ ይችላል። የኔን እናንተ አታውቁ። ጸሎት ጸልያለሁ። አንዳንድ ነገር አንዳንድ ጊዜ ሲጸልይ እግዚአብሔር ኦልሬዲ መልሱን ሰጥቶኛል። ግን እኔ በሚጠብቅ ቅድም እናቴን በአንድ በኩል ስንጠብቃት በሌላ በኩል እንደው ይመጣል። በዚህ በኩል እግዚአብሔር ይመጣል ብዬ ጠብቀዋለሁ። ለዛ ነው ጸሎቴን ሲቀጥል የዛሬ አንድ ወር አካባቢ ያችን ርዕስ እየጸለይኩ እንኳን እየተናገርኩ እንቅልፍ ወሰደኝ። ከዛ ተኝቼ ወሰደኝና ሌላ ቦታ ሩቅ ቦታ ወስዶ አስቀምጠ። እዚህ ጋር ደግሞ በጣም የሚያመልኩ ሰዎች አሉ። ተኝቼ የሚያመልኩት በአንድ ዝማሬ ነው። ከሚያማረው አልሞላም ብዬ ስሙን ላወድስ ሐሰቴን ትዬ ቢጎልም እንኳን ወይኑ በለሱ በዚያ አይለካም። ጌታ ነው ጌታ ነው ጌታ ነው ጌታ ለማስግነው ሰላይ ሁኔታ ሃሌሉያ እያሉ የሚዘምሩ ሰዎች መሀል ላይ አስገብተን እኔን ደግሞ የሚያዘኝ ከላይ አለ። አሜን ይለኝ ዝቅ ዝቅ በል እንጂ ይለኝ። እሺ እኔ እንዴት ሰጠኝ ነው ያመለኩ እንደው ሲተሰጠኝ ማቃለ ብሎ አገር ቤት እያለ የሆነ ኮንፈረንስ ላይ የኔ ተማሪዎች አስተማሪ ሆኜ እየሰራው የኔ ተማሪዎች በእኛ ቸርች ኮየር አባል ሆነው አብረን የኮየር ውስጥ እንዳለን ህዝቡ በቃ ያመልካል። እኔ እንዴት ሰጠኝ ነው የሚያመልከው። እነሱ መሬት እየላኩ ይመጣሉ። ይሄ አይሆን አልተሰጠኝም። በዚያን ጊዜ ነው አራት ቼር ዝቅ ዝቅ እያሉ ከዛ ከኋላ የነበሩ የቸርች መሪዎች አንዱ ተንኮል ላይ ጥሩ የለም ግን የሆነ መልካም የሆነ ተንኮል ብለን የምናስበው ለኪፋት ሳይሆን ይህን ይሰሙና ሲሄድ ዝቅ ዝቅ ብለው ጠሩ። አራት ቼር ዝቅ ዝቅ እያሉ እነሱ የሚናገሩትን አንዳንዶች እንዲህ ከቤቴ ወጥቼ ድሬ ሲሄድ የሆነ ቦታ ላይ ተደብቆ ዝቅ ዝቅ ብለው ይጠራሉ። እስከዛ ስም ወጥቶልኛል። ይሄ ለእኔ እንደተሰጣኝ ነው የሚናገረው የሚያሸርሽረው ሰው እንደዚህ ስለሆነ ብቻ ወንበር ላይ ዘልዬ ወንድ ይሰበረሽ መንፈስ ቅዱስ ካደረገኝ ግን ጥንቃቄውን ማን ወስደው መንፈስ ቅዱስ ራሱ ጥንቃቄ ይወስዳል። ሪቄዳለች። እሺ አንድ ነገር ማለት ፈልጋለሁ። የእግዚአብሔር ጊዜ ሲደርስ የመጎብኛታችን ምልክቶች እግዚአብሔር ጊዜ ሲደርስ ይጎበኛቸዋል። ግን በምን እናውቃለን? በምን ታውቃለሽ? በእግዚአብሔር ጊዜ የሚሆን ነገር ነው ሰላም ያለበት። ክብር ለእግዚአብሔር ነው። ሁሉ ሰላም ሲሆን ከዛ በፊት ውከት ነበር፣ ከዛ በፊት ብጥብጥ ነበር፣ ከዛ በፊት ችግር ነበር፣ ከዛ በፊት ጭንቀት ነበር፣ ከዛ በፊት ለቅሶ ዋይታ ነበር፣ ሰልፍ ነበር። ግን የእግዚአብሔር ጊዜ ሲደርስ እናንተ በትዕግስት ቆማችሁ ሲጠብቁ እግዚአብሔር ጊዜው ሲደርስ ጉብኝቱን ይዘው ወደ ቤታችሁ፣ ወደ ትዳራችሁ፣ ወደ ስራችሁ፣ ወደ መስሪያ ቤት፣ ወደ ምትሉበት ወደ ምታሉበት ጉብኝት ማምጣት ከጀመረ ነው። ስለዚህ የእግዚአብሔር ጉብኝት ሲመጣ ሰላም ይሆናል። አንዳንዴ መስሪያ ቤት ሲስተሩ ሆን ብለው ምንም ሀሳብ ታጠፉ ጣምደው የሚይዙ ሰዎች አሉ። እኔ አጋጥሞኛል። ሲጸልይ ብዙ ሴራ ይጠነስሳሉ፣ ይጎነጉናሉ፣ ብዙ ነገር ለማስባረር ማለት ነው። እግዚአብሔር ግን አይ አንተ ውጣ ይላል። ሂድ እዚህ አልተመቸኝም ሂድ ይላቸዋል። እኔ ግን ይዛው አሁን አንድ የሚሰራበት ቦታ ላይ ከ2013-12 ጀምሮ አሁንም አለው። ግን ብዙ ነገር ገጥሞኛል ይቻላል። ስለዚህ የእግዚአብሔር ጉብኝት ወደ እናንተ ሲመጣ ሁሉ ሰላም ይሆናል። ለእግዚአብሔር ይሁን። ይህንንም 29 ቁጥር 7 ላይ የሚተነስ 29 ቁጥር 7 ላይ ያለውን ሐሳብ ታነባላችሁ። ሌላው ሁለተኛው
የእግዚአብሔር ጉብኝት መምጣቱን የምናውቀው በትክክለኛ በእውነተኛዎቹ ነቢያት እግዚአብሔር ተናግሮ የነበረውን መልካሚቱን ቃል ለአንቺ ለሁላችሁ ሲፈጽም ታውታላችሁ። መልካሚቱን ቃልን ይሄ ማለት 70 ዓመት በባቢሎን ምድር በተፈጸመ ጊዜ ይጎበኛችኋለሁ ብሎ በተናገረው መልእክት ውስጥ ነው። 70 ዓመት ሲፈጸም የእግዚአብሔር ጉብኝት ይመጣል። ከዚያ በኋላ ሰላም ይሆናል። ሌላኛው እና ሶስተኛው ኤርምያስ 29:12 ላይ ያለውን ቃል በምንመለከትበት ጊዜ እግዚአብሔር ጸሎታችሁን ይሰማል። ለረጅም ጊዜ ሲጸልዩ ግማሾቻችሁ የ1 ዓመት ጸሎት፣ ግማሾቻችሁ የ10 ዓመት የ20 ዓመት ሊኖርም ይችላል። አብርሃም 25 ዓመት ጠብቆ ይስሐቅን እንዳገኘው በትዕግስት ሲጠብቁት እግዚአብሔር በጊዜው ይመጣል። በራሳችን እስኬጁል ውስጥ እግዚአብሔር አስገብታል። እንዲሁን ይሄን አድርግልኝ ሞቼ እገኛለሁ አለ። አንዳንድ ሰዎች በቃ ይሄንን በዚህ ጊዜ ውስጥ እንደዚህ ካላረክልኝ በቃ አምላኬን በደለም ብለው የሚሉ ሰዎች አሉ። የራሴ ጉዳይ እሱ አምላክ የሚያመልከውን ሰው አተን የራሳቸው ጉዳይ አምላክ አይደለም አይባልም። ምንድነው የሚያስለው? በትዕግስት እግዚአብሔርን መጠበቅ ጉብኝቱ እስኪወጣ ድረስ ትዕግስት እግዚአብሔር ባስቀመጠ ስራ ፈቶችና አላሚሶች እንዲሆኑ ያደርጓቸዋል። የዘመኑ ነቢያት ትባረካላችሁ። ከዚህ ጊዜ በኋላ እግዚአብሔር በዚህ በቤት ይባርካቸዋል፣ በገንዘብ ይባርካቸዋል፣ በሀብት በሌላ መኪና ቁሳቁስ ምድራዊ አያስፈልገንም ማለት ነው። በጽድቅ የሚመጣ ገንዘብ ሲሆን ግን በረከት ነው ይቀበለዋል። እስኪ ስጡኝና እንደማልቀበል ታያላችሁ። በትክክለኛ መንገድ ማለት ነው። በቃ እግዚአብሔር አሳስቦኛል ብሎ ፓስተር ለምሳሌ $10,000 ቢሰጠኝ እግዚአብሔር አሳሰባ፣ በትክክል አሳስባል። እግዚአብሔር ሰምታል። አዎ ሰምቼ ታንኪዩ ኃጢአት ይሆናል አይደለም፣ ግን በሌላ ጽድቅ በሌለበት መንገድ 1 ሳንቲም እንዲመጣ አልፈልግም። ስለዚህ እግዚአብሔር ለእኛ የሚያስባትን መልካም ሀሳብ ይፈጽማል። ጸሎታችንን ይሰማል። ሌላው ምርኳችንን ይመልሳል። ይህን ሀሳብ 29:14 ላይ ታውታለች። 70 ዓመት በተፈጸመ ጊዜ ወደ አገራቸው እንደሚመለሱ፣ ምክንያቱም 70 ዓመት እንደሚኖሩ እግዚአብሔር ኦልሬዲ ወስኗል። ለምን ወደ ምርኮ ሀገር ስለሚሄድ በእጃ ዙር የተለያዩ ነገሮችን እናነሳለን። ለምን ወደ ምርኮ ሄዱ? ለምን? ምክንያቱም እዛው 29 ምዕራፍ ላይ አንድ ነገር ይናገራል። ይህ ሁሉ ለምን ሆነ? ምክንያቱም የእግዚአብሔር ቃል ስላልሰሙ በጠላት እጅ ተላልፈው ተሰጡ። ወደ ምርኮ ሀገር ከተወሰዱ በኋላ 70 ዓመት እግዚአብሔር እስኪፈጸም ድረስ እያሻቸው እያስተማራቸው የ70 ዓመት ዩኒቨርሲቲ ማለት ነው። መከራ ያስተምራል እኮ አንዳንድ ሰዎች መከራ ያስተምራል። በደንብ ቀጥቅጦ አስተምሮኛል። በደንብ መከራ አስተምሮኛል። ቀጥቅጦ ክብር ለእግዚአብሔር። ለመልካም ሆኖልኛል። ስራቴን ይማርዳል ለመልካም ስራቴን ይማርዳል ያስጨነቀኝ ለመልካም ሆነልኝ። እግዚአብሔር ምርኳችንን ይመልሳል። ያን ጊዜ የእግዚአብሔር ጉብኝት ወደ ቤቴ ይመጣል እና ቅድም የጀመርኩትን መሀል ላይ ትቼ አልፍ ያለው ወደ ሌላ ሀሳብ ውስጤን የሚሞላ ነገር ስላለ ይቅርታና ሲጸልይ ነበረ። ሲጸልይ ከሚያማርረው አልሞላም ብዬ በሚለው ዝማሬ ወደሚያመልኩ ሰዎች ውስጥ አስገባኝና እያመለኩ ቆይቼ ሲነቃ አልጋይ ላይ ነበረ። ለካስ አልጋ ላይ ተኝቼ ነው ያለሁት። እውነትም አምልኮ በቀየው ደስ የሚል አምልኮ ነበር። ከዛ በኋላ እንቅልፍ ጠፋ። ከዛ 3 ነገሮችን አሳየ። ምክንያቱም በዛ ያን ከመተኛቴ በፊት ሲጸልይ የነበረው ርዕስ ነበር። በዛ ርዕስ ዙሪያ ይሄ የጸሎቱ መልስ አይደለም፣ አንድ ሁለተኛ፣ ይሄስ የጸሎቱ መልስ አይደለም፣ ሁለት ሶስተኛ፣ ይሄስ የጸሎቱ መልስ አይደለም። እግዚአብሔር ይቅር በለኝ ኡራሞ ይሄ አልኩና ወደ ምስጋና ክብር ለእግዚአብሔር። ኡራሞ ይሄ ማለት ይቅር በለኝ ማለት ነው። እና እኔ ለካስ እግዚአብሔር እኔ በሚጠብቀው መንገድ ይመጣል ብዬ
አሁንም ይጸልያለሁ በዛ በአንድ ርዕስ ሌላም ብዙ የጸሎት ርዕሶች ግን የሆነ ነገር በቃ በሚፈልገው አይደለም። እግዚአብሔር ራሱ መንገድ አለ፣ አሰራር አለ። በግራ ሲጠብቁ በቀኝ በኩል ሊመጣ ይችላል። ከፊት ሲጠብቁ ከኋላ ወደ ቤታችሁ ቸካሉ። የሆነ ነገር ሲጸልዩ ለረጅም ጊዜ በእግዚአብሔር ፊት በጸሎት ሲጠቁ የነበረ ጉዳይ እናንተ ግን ያለ አስተዋላችሁ እግዚአብሔር ግን የጥያቄያችሁን መልስ ወደ ቤታችሁ አምጥቶ ጉብኝቱን ወደ እናንተ ይዞ መጥቶ የሆነ ነገር ተደርጎላችሁ ታስታውሉ ይሆናል። ቆም ብላችሁ ሲታስቡ ህይወታችሁን ፈትሹ። ቤተሰቦች የግል ህይወታችሁ፣ ቤተሰቦቻችሁ፣ ወንድም እህቶቻችሁ፣ ሌላም ነገር ትዳራችሁ፣ ሁሉንም ነገራችሁን ፈትሹ። እግዚአብሔር ኦልሬዲ ጊዜው ሲደርስ የሚጎበኝ አምላክ ነው። ይሁን ለእግዚአብሔር። አምስተኛው እና የመጨረሻው ስንፈልገው የነበረ እግዚአብሔር ራሱ በመካከላችን ይገኛል። ክብር ለእግዚአብሔር ይሁን። እግዚአብሔር በመካከላችን ይገኛል። ሲፈልጉት የነበረ እግዚአብሔር ወዴት ስትሉት የነበረ ጌታ ከጥያቄ መግዛት የተነሳ ከምታሉበት መንገድ የተነሳ እግዚአብሔር ወዴት የአብርሃም አምላክ የይስሐቅ አምላክ የምታለ ነገር በትዕግስት ጠብቆ እግዚአብሔር ዘንበል ይላል። ጊዜው ሲደርስ ወደ እናንተ ጉብኝቱን ይዞ ይመጣል። ወደ ቤታችሁ ይመጣል። ወደ ትዳራችሁ ይመጣል። እናንተ በቃ በደከማችሁበት ጉዳይ ላይ ጌታ ክብሩን ይገልጣል። ብርቱ አምላክ ስለሆነ ጌታን በትዕግስት ጠብቁት። ጌታን በትዕግስት ይጠብቅ። ይህ እንደምለው ጌታን በትዕግስት ጠብቀው ይጎበኛል። መቼ? በራሱ ጊዜ። ያን ጊዜ መልካም ይሆንልሃል። ጌታን በትዕግስት ሲጠብቀው እግዚአብሔር በራሱ ጊዜ ይመጣና ይጎበኝሃል፣ ይጎበኝሻል። እንዲሁም ደግሞ መልካም ይሆንልሃል፣ ይሆንልሻል። የዘመናት ጥያቄያችሁ ይመለሳል። የዘመናት እንቆቅልሻችሁ ይፈታል። መቼ? ጊዜው ሲደርስ፣ የእግዚአብሔር ጊዜ ሲደርስ። በእኛ ጊዜ እግዚአብሔርን ሲበለን በራሳችን እስኬጁል ውስጥ አስገብተን አይደለም። እንደዛ አምላክ አይደለም እኛ የምናመልከው። ሎላዊ ነው፣ የራሱ እቅድ አለው። እያንዳንዳችሁን የሚጎበኝበት ጊዜ አለው፣ እስኬጁል አለው። እያንዳንዳችሁን ቤት የሚጎበኝበት ጊዜ አለው፣ እስኬጁል አለው። ይመጣል። 70 ዓመት በተፈጸመ ጊዜ ጎበኛችኋለሁ። ሲጎበኛችሁም ይሄ ነገር ሁሉ ሰላም ይሆናል። የሚያስባትን መልካም ሀሳብ ለእናንተ ይፈጽማለሁ። ጸሎታችሁን ይሰማለሁ። በመካከላችሁም ደግሞ ይገኛለሁ። ምርኳችሁን ይመልሳለሁ ይላል እግዚአብሔር። በትዕግስት ስንጠብቀው የእግዚአብሔር ጊዜ ሲደርስ እነዚህ መልካም ነገሮች ይሆናሉ። ዳዊት ሲናገር ቆይቼ እግዚአብሔር እንደጠናሁት እርሱም ዘንበል አላለኝ። ከረቀት አወጣኝ፣ ከጥፋት ጉድጓድ አወጣኝ። አራመዴን አጸና፣ እግሮቼን በድንጋይ ላይ አቆማቸው። አዲስ ዝማሬ ለአምላካችን ምስጋና ባፌ ጨመረ። ማታመሰግኑ ሰዎች ካላችሁ ከዛሬ ጀምራችሁ ዝም ብላችሁ አመስግኑ። እኔ ቅድም እንደነገርኳችሁ የእኔን ነገር የእኔን ጉዳይ የያዘልኝ ጌታ አለ ከሰማይ ማደሪያ ልግባና ላምልከው አብዝቼ ከሚያማርረው አልሞላም ብዬ ስሙን ላወድስ ሐዘኔን ጥዬ ቢጎልም እንኳን ወይኑ በለሱ በዚያ አይለካም። ጌታ ነው ጌታ ነው ጌታ ነው ጌታ ነው ጌታ ለማስግነው ሳላይ ሁኔታ ጌታ ነው ጌታ ነው ጌታ ነው ጌታ ለማስግነው ሳላይ ሁኔታ። ሃሌሉያ። እግዚአብሔርን በትዕግስት ጠብቁ። ጊዜው ሲፈጸም የጉብኝቱ ጊዜ ሲደርስ እስኬጁል እያየ የሚሰራ አምላክ ነው። በራሱ ጊዜ ይመጣል። ማምጣት ግን አይተውም። እንደ ሰው ቃሉን የሚያጥፍ አምላክ አይደለም። እግዚአብሔር ቃሉን ይጠብቃል፣ ይመጣል። ምናልባት የእግዚአብሔርን ጉብኝት ያሳለፋችሁ ሰዎች አላችሁ። ችላ በማለት እግዚአብሔር ጉብኝቱን ወደ ቤቱ ይዞ መጥቶ አይ ብላችሁ ያለፈባችሁ ቻንስ እኔ ተመልከቱ። እኔ ብዙ ቻንስ አሳልፌ ያውቃለሁ። እግዚአብሔር እንደገና ጊዜ ሰጥቶኝ፣ ክብር ለእግዚአብሔር ነው። እንደገና አምላክ ነው የምናመልከው። አይ አብርሃም ጋር በገበት አይ አልታመንክም ብሎ አልጣላው። ጊዜው ሲደርስ 25 ዓመት ሲፈጸም ኦኬ። ምክንያቱም መልካም ስራው ሳይሆን እምነቱ ነው ጽድቅ ሆኖ የተቆጠረለት። ስለዚህ ይስሐቅ የተሰጠው በጊዜ። ስለዚህ እግዚአብሔር ጊዜው ሲደርስ ይጎበኛችኋል። ተባረኩ።
ከወንድም ልጆች ጋር አብረን እንጸልያለን። እግዚአብሔር ይመስገን። ይህን መዝሙር አንድ ላይ እንዘምረዋለን። በእምነት ይኖራል ጻድቅ ያፈገፍግም ወደ ኋላ በእኔ ዘንድ ይሆናል የተጠላ በእርሱ ደስ አይላትም ነፍሴ ይላል ኢየሱስ። በትዕግስት ጠብቀው ይላል ጌታ። በትዕግስት ጠብቀው ይላል ጌታ። በእምነት ይኖራል ጻድቅ
እናመሰግንሃለን። እግዚአብሔር አምላካችን ሆይ እናከብርሃለን። በብዙ ነገርና በብዙ ውጣ ውረድ ውስጥም እንኳን ብናልፍ በትዕግስት አንተን እንጠብቃለን። አንተ ስለምትመጣ አንተን እንጠብቃለን። ቤትህን ስለምታጠራ አንተን እንጠብቃለን። እውነተኛው ነገር ስለሚገለጥ አንተን እንጠብቃለን። ጌታ ሆይ ተባረክ። በትዕግስት ባስቀመጥከን ስፍራና ቦታ ሆነን አንተን እንድንጠብቀን ቦታችንን እንዳንለቅ፣ ስፍራችንን እንዳንለቅ፣ አድራሻችንን እንዳንለቅ፣ መልሳችን በመጣ ጊዜ ከቦታችን እንዳንታጣ በትዕግስት እንድንጠብቅ ጸጋ ይጨመርልን። ስለመጣው ቃል እናመሰግናለን። ክብርና ምስጋና ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። እንግዲህ ፓስተር አይወትም ሰዓታችን ሄዷል። እሺ እግዚአብሔር አምላካችንን እናመሰግናለን። ጌታ ይመስገን። አሜን። ጌታን በትዕግስት ጠብቁት። አሜን። እውነተኛው የሆነ ነገር እንዲገለጥ፣ አሜን። እውነተኛ የእግዚአብሔር ክብር እንዲገለጥ፣ አሜን። ከስህተት እግዚአብሔር ይጠብቀን። አሜን። ጌታ ይጠብቀን። ብዙ ነገር ስላለ ነው። ለምን እንደተያዘ ታውቃላችሁ? የእግዚአብሔር ክብር እንዳይገለጥ በእግዚአብሔር ቤት የተያዘው በዚህ ምክንያት ነው። አጭበርባሪ በዛ፣ ወንበዴ በዛ፣ ሌባ በዛ። እግዚአብሔር ከዚህ ይጠብቀን። አሜን። እግዚአብሔር ከዚህ ይጠብቀን። አንድ ቀን እንገለጣለን በእግዚአብሔር ፊት። የማይሆን ነገር ተናግረን ከማለት ይቀበል። አሜን። ጌታ ካላለ አላለ እስከሚል መጠበቅ ካላለ አላለም። ጌታ ፈውሻለሁ ብሎ ፈውስ የማይሆንበት ሁኔታ የለም። አይደለም እንዴ? ካላለ ዝም እስከሚል ዝም እስከሚናገር ዝም። ራእይ ሲሰጥ ነው መናገር የሚቻል። ካሳየን እንናገራለን፣ ካላሳየስ እስከሚመጣ መጠበቅ። እግዚአብሔር ይመስገን። ቆማችሁ እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ወደ በለጠ ክብር ያደርሳችሁ። እውነተኞች ያድርገን፣ ታማኞች ያድርገን። እግዚአብሔር አብዝቶ ይባርካችሁ። ተባረኩ። በኢየሱስ ክርስቶስ አሜን።